በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በመላው ዓለም የምትኖሩ የልዑል እግዚአብሔር ቤተሰቦች በመድኃኔዓለም ኢየሱስ ክርስቶስ ስም እንደምን ዋላችሁ? እንደምን አደራችሁ? እንደምን ሰነበታችሁ? አሜን። አምላካችን መድኃኒታችን ኢየሱስ ክርስቶስ ምሕረቱና ቸርነቱ ይቅርታውና ፍቅሩ ሁልጊዜ ከኛ ስላራቀ አምልኮትና ምስጋና ክብርና ውዳሴ ለሱ ይሁንልን፣ አሜን። ዛሬ እንደ መድኃኔዓለም መልካም ፈቃድ የምንማማርበት ትምህርታችን ርዕስ የሚሆነው አምላካችን በተጨነቅንበት ነገር ላይ ቶሎ እንዲመልስልን እነዚህ 3 መንገድ እንጠቀም በሚል መንፈሳዊ ሕይወታችን ሊያዳብሩልንና ቶሎ ወደ ፈጣሪ ተማጽኖና ጥያቄ ስናቀርብ መልስ የምናገኝባቸውን 3 መንፈሳዊ መንገዶችን እንማማራለን። መድኃኔዓለም ሚስጥሩን፣ እውቀቱን፣ ጥበቡን ለሁላችንም ያድለን፣ አሜን። ሁልጊዜ እንደምናነሳው የበረከት ስራ አብረን እንስራ ብዬ ቪዲዮ ሰርቼ ነበር። ብዙዎቻችሁ አግዛችሁናል፣ ረታችሁናል። የሐምሌ ሥላሴ አጋዕዝተ ዓለም ስሉስ ቅዱስ በዓላቸው ደርሷል። ትንሽ ቀን የቀረው ዝክር አለን። ከዛ በተጨማሪ ታላቁ መልአክ ቅዱስ ገብርኤል ነው የምንጠብቀው። ለሱ ደግሞ አልባሳት፣ መንበር ነበር ያሰብነው፣ ምንጣፍ፣ ብዙ ነገሮችን አስበናል። እንግዲህ መድኃኔዓለም በቸርነቱ የሀሳባችንን በሙሉ ይሙላልን። እናንተም ልቦናችሁን ያነሳሳችሁ ይህን ስራ ሰርተን እናንተም እኔም በረከትና ጸጋ የምናገኝበት ያድርግልን፣ አሜን። እሺ፣ ወደ ትምህርታችን ስንመለስ እንግዲህ ብዙ ጊዜ አምላካችንን በተጨነቃችሁበት ነገር ላይ ቶሎ ምላሽ እንዲሰጣችሁ መጠቀም ያለብንን 3 መንገዶች ነው ዛሬ የምናየው። አዎ፣ ይሄ መንፈሳዊ ሕይወታችንን ያሳድግልናል። ከዛም በላይ ከአምላክ ጋር ያለን ቀረቤታም ይጨምርልናል። ለኃይልና ለበረከት ለጸጋና ለሞገስ ያበቃናል። የተደበቁ ሚስጥራቶችንና የመናፍስትን ውጊያዎችን ይገልጥልናል። ከዛም በላይ ደግሞ ስውር የሆኑ ጠላቶቻችንን ምስጢር እንድናቅና በአምላካችን ሰማያዊ የሆነ የሕጉና የትእዛዙ መመሪያነት እንድንመራ ምድራዊውንም ሰማያዊውንም ሕይወታችንና ኑሯችንን በዚህ በቃሉ በኩል እንድናስባርክ የሚረዳን ትምህርት ነው ብዬ አምናለሁ። መድኃኔዓለም በድጋሜ ከሁላችንም ጋር ሆኖ ጉባኤያችንን ባርኮ ፍሬ የምናፈራበት አይነት ያድርግልን፣ አሜን። እንግዲህ ብዙ ጊዜ ጸሎት እናደርጋለን፣ እናለቅሳለን፣ እንማጸናለን፣ ወደ አምላክ እንጮኻለን፣ እንጸልያለን። አምልኮት ሕይወታችንም አለን። ይሄ የአምልኮት ሕይወት ላለን ነው። ለሌለን ደግሞ በጣም ሲጨንቀንና ሲቸግረን የምንወደውን ሰማዕትና ጻድቅ ወይም መድኃኔዓለም ራሱን ክብር ይግባውና አብዝተን እንማጸነዋለን። ግን ስንጠይቅና ስንማጸን በመንፈሳዊ መመሪያ መንገድ ወይም መስፈርት በምን አይነት መንገድ ብንጠይቀው የበለጠ በፈጣሪያችንና በአምላካችን ፊት ተደማጭነትና ምላሽ ይኖረዋል የምትለዋን ነጥብ በእኔ እውቀት ሳይሆን በመድኃኔዓለም ቸርነት፣ በእኔ መንፈሳዊ ጥንካሬ ሳይሆን አምላኬ መድኃኔዓለም እንደባረከን፣ ጉባኤያችን እንደባረከን ልመጠን አቀርብላችኋለሁኝ። እንግዲህ መንፈሳዊ ሕይወት ብዙ ጊዜ እንደተነጋገርነው መንፈሳዊ የሆነ ሕይወት ታሪካችንን፣ ሕይወታችንን፣ መዝገባችንን፣ መንፈሳዊ የሆነ ማንነታችንን የምናሳድግበትና የምንይዝበት የራሱ የሆነ ሕይወት እንደሆነ ተማምረናል። መንፈሳዊ ሕይወትን ለማዳበር የጸሎትና የአምልኮት ጊዜና ሰዓት እንደሚያስፈልግም እናውቃለን። በጸሎት በስግደትና በሌሎች መንፈሳዊ ንቅናቄዎች ስናደርግ ሕይወታችን መንፈሳዊ የሆነ የራሱ የሆነ አንድ ክፍል እንደሚኖረውም ተማምረናል። ያ መንፈሳዊ ይባላል። ሰው ለስጋው እንደሚኖር ለነፍሱም መኖር እንዳለበት፣ ስጋዊ የሆነ ሕይወትና ሩጫዎች እንዳሉት ሁሉ ለመንፈሳዊውም ሩጫና የራሱ የሆኑ ፕሮግራሞች እንደሚያስፈልጉትም በብዛት ተረድተናል።
እንግዲህ ይህን መንፈሳዊ ህይወት ከጊዜ ወደ ጊዜ እያጠነከርንና እያሳደግነው ስንመጣ የጸሎትና የአምልኮት ሰዓቶቻችንና ወኔዎቻችን የልብ ሙላቶቻችንና ፍላጎቶቻችን እየጨመሩና ከፍ እያሉ ሲመጡ የምንረዳቸውና የምናውቃቸው የምንገነዘባቸው መንፈሳዊ እውነታዎች አሉ። ከዚህ ውስጥ አምላካችን መድኃኔዓለም ክብር ምስጋና ይግባውና በምን አይነት መንገድ ብንጠይቀውና ብንለምነው ልመናችንና ጸሎታችን ቶሎ ይመልስልናል? በምን አይነት መንገድ ነው የቀደሙ አባቶችስ ለምነውና ጸልየው ለቃል ኪዳንና ለኃይል የበቁት፣ ለጸጋና ለሞገስ የበቁት፣ አምላካቸውን በምድር ላይ ያስደሰቱት፣ ለብዙ ትውልድ የሚተርፍ ቃል ኪዳንን አስቀምጠው በስጋ ያረፉት ምን አይነት አካሄድ ቢኖራቸው ነው የሚለውን በእኛ በስጋዊ እውቀት መመርመር ባይችልም እንኳን መድኃኔዓለም እንደገለጠልን 3 መንገዶችን እናነሳለን። የመጀመሪያው መንፈሳዊ ህይወታችን መታሰር ያለበት አንደኛው ነጥብ ፍቅር ነው። ፍቅር ለየትኛውም ነገር መነሻ ነው። አሁን ምጽዋትም ይኑር፣ ጸሎትም ይኑር፣ ስግደትም ይኑር፣ ቅዱስ ቁርባንም ይኑር፣ የተለያዩ መንፈሳዊ ንቅናቄዎችም እናድርግ፣ ሁሉም ነገር በፍቅር የታሰረ ነው። ፍቅር ከሌለው ሁሉም ነገር ባዶ ነው የሚሆነው። ቅዱሳን መድኃኔዓለምን ያስደሰቱበት መንገድ ለሱ ያላቸው ፍቅር ነው። ሰማዕታት ደማቸውን እንዲያፈሱ ያደረጋቸው ለአምላካችን ያላቸው ፍቅር ነው። በየገዳሙ በየዋሻው በየፍርክታው ራሳቸውንና እድሜያቸውን ህይወታቸውን በሙሉ ሰጥተው ሙሉ ለሙሉ ለሱ እንዲኖሩ ያደረጋቸው ለሱ ያላቸው ፍቅር ነው። በዚህ አማካኝነት ለብዙ ዘመን የሚተርፍ ቃል ኪዳንና ምንም ነገር ቢጠይቁት የሚያደርግላቸው አምላክ አላቸው። ስለዚህ የሰማዕታት መነሻ፣ የቅዱሳን የገዳማውያን የመነኮሳት የጻድቃን መነሻ በየጫካውና በተለያየ ቦታ ላይ ሙሉ ለሙሉ ህይወታቸውን እንዲሰውለት ያደረጋቸው ፍቅር ስለሆነ አምላካችን መድኃኔዓለምንም በፍቅር ሆነን የምንጠይቀውን ጥያቄ በሙሉ ይመልስልናል ማለት ነው። ስለዚህ ከጸሎት በፊት፣ ከስግደት በፊት፣ ከአምልኮት በፊት፣ ከምጽዋት በፊት፣ ከቅዱስ ቁርባን በፊት ምን ያስፈልጋል? ፍቅር። ቅዱስ ቁርባን፣ አምልኮት፣ ጸሎት፣ ስግደት፣ የበረከት ስራ መሳተፍ፣ ሁሉም ነገር በፍቅር የታሰረ ነው። ፍቅር ከሌለ ሁሉም ባዶ ነው የሚሆነው። ስለዚህ የመጀመሪያው መቅረብ ያለብን ወደ አምላካችን በፍቅር ነው። ከምንም በላይ መጸለይ ያለብን ጸሎት በልባችን ያንተን ፍቅር አሳድርልን ነው። መድኃኔዓለምን ከልብ ካፈቀርና ከወደድነው በህይወታችን የትኛውም ኃይል ተቋቁሞ ከክፉ መንፈስ፣ ከክፉ ሰው፣ ከክፉ ጊዜ እስከ ክፉ ዘመን አይቆምም። ያሰብነው ያቀድነው በልባችን የምናመላልሰው ነገር በሙሉ ይፈጸምልናል። ትልቁ ነገር ምንድነው? ፍቅር ነው። ስለዚህ መጀመሪያው በፍቅር ሆኖ መንፈሳዊ ህይወትን መገንባት ለየትኛውም ነገር ምላሽ ቶሎ እንዲያመጣና ቶሎ ያሰብነውና ያቀድነው ነገር በመንፈስ ቅዱስ ኃይልና ብርታት እንዲከናወን ያደርጋል ማለት ነው። እስቲ ወደ መጽሐፍ ቅዱሳችን እንምጣ። የሐዋርያው ቅዱስ ጳውሎስ መልእክት ወደ ሮሜ ሰዎች ምዕራፍ 13 ቁጥር 10 ላይ ፍቅር ለባልንጀራ ክፉ አያደርግም፣ ስለዚህ ፍቅር የህግ ፍጻሜ ነው ይላል። ፍቅር የምን ፍጻሜ ነው? የህግ ፍጻሜ ነው። ሁሉም ነገር መደምደሚያው ፍቅር ነው። በፍቅር ያልታሰረ ነገር ክፉ መንፈስና ጸጋ፣ በረከትና ኃይል አያመጣም። የተፈለገውን ያህል ውጤት ላይኖረው ይችላል። በፍቅር ያልታሰረ ነገር ጸሎቱም፣ አምልኮቱም፣ የትኛውም ነገር ከአምላክህና ከፈጣሪህ ከሰማያዊ ንጉስህና መሪህ ጋራ ያለ ፍቅር ልብ ለልብ ሆኖ ኃይል እስከሚያመጣ ድረስ ሙሉ ለሙሉ የፈለግከውን ያህል ክፉ መንፈስና ጊዜ ሰዎችንና ዓለምን የምታሸንፍበት አቅም ላይኖር ይችላል። ስለዚህ የትኛውም ነገር ፍጻሜው ምንድነው? ፍቅር ነው። የህግ ፍጻሜ ፍቅር ነው እንዳለ ሐዋርያው ቅዱስ ጳውሎስ። የአምልኮትን ፍጻሜ ፍቅር ነው። የጸሎት ፍጻሜ ፍቅር ነው። የሰማዕትነት ፍጻሜ ፍቅር ነው። የጽድቅ ወይም የጻድቃን የምንኩስና ፍጻሜ ፍቅር ነው። መድኃኔዓለምን ወደውት ነው መነኮሳት የሚመነኩሱት። ለሱ ነው ህይወታቸውን የሚሰጡት። ሰማዕታት ደማቸውን የሚያፈሱት ለመድኃኔዓለም ፍቅር ነው።
ስለዚህ ሁሉ ነገር በቤተ ክርስቲያናችንና ከሰማይ ኃያሉ አምላካችን ጋር ያለው ግንኙነት በሙሉ በፍቅር የታሰረ ነው። በፍቅር የሚሆኑ ነገሮች በሙሉ ኃይል፣ ጸጋ፣ ሞገስ፣ በረከት አላቸው። ያውም ልንሸከመውና እኛ ከምናቅደውና ከምናስበው በላይ የሆነ በረከትን ነው የሚያመጣው። ልንሸከመው የማንችለው አይነት በረከት። ስለዚህ የሕግ ፍጻሜ ምንድነች አለ? ፍቅር ነች። የሁሉም ነገር የመንፈሳዊ ፍጻሜ ፍቅር ነው ማለት ነው። ለዚህ ደግሞ በጣም በሰፊ ሁላችን የምናውቀው እንደ ትልቅ እና ወደር የሌለው የፍቅር መምህር መድኃኔዓለም ክርስቶስ ነው። ክብር ይግባውና እንዲህ ይላል የዮሐንስ ወንጌል ምዕራፍ 15 ቁጥር 13 ላይ እኔ እንደወደድኳችሁ እርስ በርሳችሁ ትዋደዱ ዘንድ ትእዛዝ ይህች ናት ብሎ ነፍሱን ስለ ወዳጁ ከመስጠት ይልቅ ከዚህ የሚበልጥ ፍቅር ለማንም የለም ይላል። የለውም። የመድኃኔዓለም ፍቅር ይሄ ነው። ነፍሱን እስከ መስጠት ነው የሱ ፍቅር። መድኃኔዓለም ከሰማያት ሰማያት እንዲወርድ ያደረገው ፍቅር ነው። የነቢያት የፍቅር እንባ፣ የሐዋርያት በፍቅራቸው በኩል ያመጡት ቃል ኪዳን፣ ለሰው ልጅ ያለው ፍቅር ይሄ እስከ ሞት አድርሶታል። ወልድን ፍቅር ሳበው እስከ ሞትም አደረሰው ብሎ በመንፈስ ቅዱስ አባ ሕርያቆስ ቅዳሴው ላይ እንደተናገረው እሱን የሳበው የእኛን ስጋ እንዲለብስ ያደረገው በስጋ እንድንዛመድ የሆነው በእኛ ምድር ለእኛ በሰጣት ምድር የእኛን ስጋ ለብሶ በእኛ ቃል እያወራ የእኛን ውሃ እየጠጣ አይገርምም? ውሃ ስጭኝ ብሎ የእኛን ውሃ እየለመነ እንደኛ ተመላልሶ በእኛ ቋንቋ ተናግሮ የእኛን ስጋ ለብሶ ለሰዎች ልጆች አርአያ ሊሆን በጥፊ የተመታው፣ እርኩስ ምራቅ የተተፋበት፣ በጅራፍ የተገረፈው፣ ደም በደም የሆነው የተቸነከረው ፍቅር ነው። ይህን ሁሉ መደምደሚያው ፍቅር ነው። ስለዚህ መድኃኔዓለምን ከዙፋኑ የሳበው ኃያል ኃይል ፍቅር ነው። ዛሬም ያ ፍቅር ካለ መድኃኔዓለም ወደኛ ህይወት ይሳባል፣ ወደኛ ጥያቄ ይሳባል፣ ወደኛ ማንነት ይመጣል፣ ወደኛ ችግር ይሳባል። ያ ፍቅር ካለ ማለት ነው። ስለዚህ መድኃኔዓለም ለሰው ልጆች ባለው ፍቅር ራሱን እስከ ሞት ድረስ ሰጥቷል። የመድኃኔዓለም እረኝነት ነፍሱን አስይዞ ነው፣ ነፍሱን ሰጥቶ ነው። ነፍስን የሚሰጥ ያህል ፍቅር ደግሞ የለም። ሁሉም ነገር በፍቅር የተፈጸመ ጉዞ ነው ነገረ ድነት። አዎ፣ ስለዚህ የመድኃኔዓለም ፍቅር ወደር የለውም ማለት ነው። እስኪ መጽሐፍ ቅዱስ ላይ የፍቅርን ኃይል እንመልከት። የፍቅር ኃይል ምን እንደሚሰራ። እሺ፣ መጽሐፈ ምሳሌ ምዕራፍ 10 ቁጥር 12 ላይ ፍቅር ጥልን ክርክርን ጥል ክርክር፣ ፍቅር ግን ኃጢአትን ሁሉ ትከድናለች ይላል። ይሄ ፍቅር ኃይል ነው። ኃጢአትን ሁሉ ምን ትላለች? ትከድናለች። አበሳን ትከድናለች፣ ኃጢአትን ታጠፋለች። ፍቅር እኮ ነች። ብዙ ሰው ለብዙ ዘመናት በኃጢአት ኖሮ በፍቅር ሆኖ መድኃኔዓለም ቢለምነው የቀደመውን ኃጢአት ፍቅር ትከድንለታለች። በመድኃኔዓለም ፊት ኃጢአቱ እንዳትታይ እንዳትታሰብ ፍቅር ትከድናለች። የብዙዎችን ኃጢአት፣ ስውሩን ኃጢአት፣ ግልጹን ኃጢአት፣ ዲያብሎስ የሚያመጣውን የኃጢአት ወጥመድ ተዘፍቀን የምንገባበትን ኃጢአት በሙሉ የመክደንና የመሸፈን የማጥፋት አቅም አላት ፍቅር ማለት ነው። ስለዚህ ኃጢአትን ሁሉ ምን ትላለች? ትከድናለች። ምን ፍቅር! የሐዋርያው ቅዱስ ጳውሎስ ትምህርት በጣም ለዚህ ትልቅ ትምህርት ነው። አንደኛ ቆሮንቶስ ምዕራፍ 13 ቁጥር 1 ጀምረን ሙሉን ስናነበው በጣም ደስ የሚል አገላለጽ ሐዋርያው ቅዱስ ጳውሎስ መንፈሳዊ ሕይወታችን በፍቅር እንዲሆን ያስተምረናል። የሐዋርያው ቅዱስ ጳውሎስ መልእክት ወደ ቆሮንቶስ ሰዎች ምዕራፍ 1 ቁጥር 10 ምዕራፍ አንደኛው ቆሮንቶስ ምዕራፍ 13 ቁጥር 1 ላይ በሰዎችና በመላእክት ልሳን ብናገር ፍቅር ግን ከሌለኝ እንደሚጮህ ናስ ወይም እንደሚንሿሿ ጸናጽል ሆኛለሁ። ትንቢት ቢኖረኝ ምስጢር ሁሉን እውቀትን ሁሉን ባውቅ ተራሮችን እስካፈልስ ድረስ እምነት ሁሉ ቢኖረኝ ፍቅር ግን ከሌለኝ ከንቱ ነኝ። ድሃዎችን ልመግብ ያለኝን ሁሉ ባካፍል ስጋዬን ለእሳት መቃጠል አሳልፌ ብሰጥ ፍቅር ግን ከሌለኝ ምንም አይጠቅመኝም። ፍቅር ይታገሳል፣ ቸርነትም ያደርጋል። ፍቅር አይቀናም፣ ፍቅር አይመካም፣ አይታበይም፣ የማይገባውን አያደርግም፣ የራሱን አይፈልግም፣
የራሱንም አይፈልግም፣ አይበሳጭም፣ በደልን አይቆጥርም። ከእውነት ጋር ደስ ይለዋል እንጂ ስለ አመፃ ደስ አይለውም። ሁሉን ይታገሳል፣ ሁሉን ያምናል፣ ሁሉን ተስፋ ያደርጋል፣ በሁሉ ይጸናል። ፍቅር ለዘወትር አይወድቅም። ትንቢት ሁሉ ግን ይሻራል፣ ልባሞች ሁሉ ይቀራሉ፣ ልሳኖች ቢሆኑም ይቀራሉ፣ እውቀቱም ቢሆን ይሻራል። ከእውቀት ከፍለን እናውቃለንና ከትንቢትም ከፍለን እናገራለንና ፍጹም የሆነ ሲመጣ ግን ተከፍሎ የነበረው ይሻራል። ልጅ ሳለው እንደ ልጅ እናገር ነበር፣ እንደ ልጅም አስብ ነበር፣ እንደ ልጅም እቆጥር ነበር። ጎልማሳ ሆኜ ግን የልጅነት ጠባይ ሽሬአለሁ። ዛሬስ በመስታወት በድንግዝግዝ እንደምናይ ነን፣ በዚያን ጊዜ ግን ፊት ለፊት እናያለን። ዛሬስ ከእውቀት ከፍዬ አውቃለሁ፣ በዚያን ጊዜ ግን እኔ ደግሞ እንደታወቅኩ አውቃለሁ። እንዲሁ ከሆነ እምነት፣ ተስፋ፣ ፍቅር እነዚህ ሶስቱ ጸንተው ይኖራሉ። ከዚህ የሚበልጠው ፍቅር ነው ይላል። ከእምነትም ከተስፋም ምን ይበልጣል? ፍቅር ይበልጣል። ስለዚህ በመላእክት ቋንቋ ብናገራለሁ፣ እውቀት ቢሰጠኝ፣ ድሆችን ብመጸውት፣ ራሴን በእሳት ባቃጠል፣ ምንም ባደርግ ፍቅር ከሌለኝ ከንቱ ነኝ። ተራሮቹን ተነሱ ብዬ ባፈልስ፣ በእምነት ተአምር ብሰራ፣ ከሁሉም እና ሁሉም ነገር ግን ምንድን ነው አለ? ፍቅር ነው። የጸጋ ምንጭ ፍቅር ነው። የበረከት ምንጭ ፍቅር ነው። የኃይልና የሰማያዊ ሚስጥራት መገለጥ ምንጭ ፍቅር ነው። እግዚአብሔር ወደኛ እንዲመጣና ቅዱሳን እንዲቀርቡን የሚያደርገው ለእነሱ ባለን ፍቅር ነው። እመብርሃን የእናትነት ፍቅሯን የምታበዛልን ለእሷ ባለን ፍቅር አማካኝነት ነው። አጋዕዝተ ዓለም ሥላሴ ምሕረትና ቸርነታቸውን የሚያወርዱን ለእነሱ ባለን ፍቅር አማካኝነት ነው። አዎ፣ ስለዚህ ለሁሉም ነገር መሰረቱ ምንድን ነው? ፍቅር ነው። አገልግሎት በፍቅር፣ ምጽዋት በፍቅር፣ ጸሎት በፍቅር፣ ስግደት በፍቅር፣ ምስጋና በፍቅር፣ አምልኮት ሕይወት መዝገብ በፍቅር ከሆነ ሁሉም ነገር ቶሎ ምላሽ አለው፣ ኃይል አለው። ክፉ መንፈስን ያርቃል፣ ዲያብሎስን ያስራል፣ ከሕይወታችን እንዲወጡ ያደርጋል። ጭንቀት አይነካንም፣ አይጨነቅም ይላል ፍቅር። ፍቅር አይጨነቅም፣ ቸርነት ያደርጋል፣ ተስፋ ያደርጋል። አዎ፣ ይሄ የፍቅር ኃይል ነው። ስለዚህ መድኃኔ ዓለምና መጋ ያለን ግንኙነትና መንፈሳዊ ሕይወታችን ከፍ እንዲልና መሰረት እንዲኖረው ዋናው ትልቁ መያዝ ያለብን ምንድነው? መጀመሪያ ካላችሁኝ ፍቅር ነው ማለት ነው። ለመንፈሳዊ ሕይወት መዝገብ እድገት ፍቅር መሰረት ነው። ለቅዱሳን ባለን ፍቅር፣ ለመድኃኔ ዓለም አምላካችን ክብር ይግባውና ባለን ፍቅር፣ ለወላዲተ አምላክ እናታችን ባለን ፍቅር ልክ መንፈሳዊ ሕይወታችንና መዝገባችን ይገነባል። መንፈሳዊ ታሪካችን ይታሰራል። ለአገልግሎት መነሻው ፍቅር መሆን አለበት። ለምጽዋት የምጽዋት መነሻው ለሰዎች ባለን ርኅራኄና ፍቅር መሆን አለበት። ለስግደትና ለጸሎት መነሻው አምላካችን ከመውደዳችንና ከማክበራችን የተነሳ መሆን አለበት። ለቅዱስ ቁርባን ለመድኃኔ ዓለም ካለን ፍቅር አንጻር መሆን አለበት። የትኛውም እንቅስቃሴ በመንፈሳዊ ሕይወት የበረከት ስራም ስንሳተፍ ለምንሰጠው አካል ካለን ፍቅር አንጻር እና ተነሳሽነት ክብር መገለጫ መሆን አለበት። የትኛውም መንፈሳዊ ስጦታ የፍቅር መገለጫ መሆን አለበት። ጸሎቱም የፍቅር መገለጫ፣ አምልኮቱም የፍቅር መገለጫ። ሁሉም ነገር በፍቅር የተያዘ ነገር ውጤቱና ኃይሉ በጣም ብዙ ነው። ከዛም በላይ ከብዛቱ በላይ ደግሞ ጥያቄዎችን ይመልሳል። ዲያብሎስን ያከሽፋል ስራውን። የሰዎችን ክፉ ሐሳብ በእኛ ላይ የተንዣበበውን እሱንም ያስቆማል። የመናፍስት ውርጅብኝ ያስራል። አዎ፣ የእግዚአብሔር ምሕረት ያቀርባል። ክፉ ጊዜና ዘመን የምናልፍበትን ቀዳዳ ይጠቁማል። የተደበቁ ስውር የሆኑ ጥያቄ የሆኑብንን ነገሮች በሙሉ ይገልጣል። ሰማያዊ የሆነ መዝገባችን ከፍ ይላል። መንፈሳዊ እውቀታችን ያድጋል። ይሄ በሙሉ ግን የሚሆነው ፍቅር ሲኖር ነው። ስለዚህ መጀመሪያው ለመንፈሳዊ ሕይወት ግንባታ ትልቁ መሰረትና ማሰሪያው ፍቅር ነው ማለት ነው። እሺ፣ ወደ ሁለተኛው ነጥባችን እንምጣ። ሁለተኛው ደግሞ በንስሐ በኩል ቅዱስ ቁርባን ነው። መድኃኔ ዓለም በቸርነቱና በምሕረቱ ቶሎ ጥያቄዎቻችን እንዲመልስልን መጠቀም ያለብንን 3 ነገሮች እያየን ነው። በንስሐ ቅዱስ ቁርባን
ቅዱስ ቁርባን መድኃኔዓለም የፍቅሩን ፍጻሜ ሲገልጥ የሰጠ ስጦታ ነው። ቅዱስ ሥጋውን ክቡር ደሙ። ይህ ቅዱስ ሥጋው ክቡር ደሙ ለሰው ልጆች በሙሉ የተሰጠ ስጦታ ጭምር፣ ስጦታ ብቻ ሳይሆን የፍቅርም የአምላካዊ የማዳን ጉዞም መደምደሚያ ነው። ቅዱስ ቁርባን ስንቀበል መድኃኔዓለም በውስጣችን ይቀበራል። ልክ በሐዲስ መቃብር ላይ እንደተቀበረው ማለት ነው። ቅዱስ ቁርባን ስንቀበል እይታዎቻችን ብሩክ ይሆናሉ። አንደበታችን በመንፈስ ቅዱስ ይያዛል። ሐሳባችን ከክፋትና ከተንኮል ከዲያብሎስ የተቀላቀለበት አይሆንም። የራቀ ይሆንና ዲያብሎስን የሚያከሽፍና የሚያስደነግጥ አይነት ይሆናል። ቅዱስ ቁርባን ዲያብሎስን ያርቃል። ቅዱስ ቁርባን ትውልድ እንዲባረኩ ያደርጋል። ቅዱስ ቁርባን መርገምን ይሽራል። ቅዱስ ቁርባን የትኛውም ነገር የምንጠይቀው ምላሽ ያመጣል። ብዙ ቀደም ሲሉ አባቶቻችን በቅዱስ ቁርባን በኩል ነው የሚጠይቁት። አስቀድሰው ሊቆርቡ ሲሉ ጥያቄያቸውን ያቀርብና ይቆርባሉ፣ ወዲያው ይመልስላቸዋል። በቅዱስ ቁርባን በኩል የተጠየቁ ጥያቄዎች በሙሉ ምላሽ አላቸው። የትኛውም ጥያቄ መልስ አለው። ጊዜውን ጠብቆ ሁሉም ነገር ምላሽ አለ። እኛ እንረዳው አንረዳው፣ ይግባን አይግባን የራሱ የሆነ ጥያቄ ሆኖ ግን በቅዱስ ቁርባን ያቀረብነው ጥያቄ በሙሉ ምላሽ አለው። እየቆረብን የጠየቅነው ጥያቄ በሙሉ መልስ አለው። አንዳንዴ የኛ ችኩልነት እና አለመረዳታችን ነው እንጂ መልስ አለው። ስለዚህ ሥጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው፣ እኔ በእርሱ እኖራለሁ እሱም በእኔ ይኖራል ብሎ ዮሐንስ ወንጌል ምዕራፍ 6 ላይ ያለው ቃል የሕያው አምላክ ቃል ነው። የዘላለም ሕይወት ነው። እንግዲህ አስቡት፣ የዘላለም ሕይወት ነው። ጊዜና ዘመን የማይገድበው አይነት ሕይወት፣ ዲያብሎስ የማያበላሸው አይነት ሕይወት፣ ክፉ ሰዎች የማይቀሙን አይነት ሕይወት ነው የቅዱስ ቁርባን ሕይወት፣ የዘላለም ሕይወት። አዎ፣ ነገስታት፣ መንግስታት፣ ባለስልጣኖች የማያበላሹት አይነት ሕይወት፣ ኃጢአት የማያዝገው አይነት ሕይወት፣ ይሄ የዘላለም ሕይወት አለው ብሏል። እኔ በእርሱ እኖራለሁ ይላል። እንግዲህ መድኃኔዓለም ከኛ ጋር ይኖራል ማለት ነው። የእሱ ልጆች፣ የእሱ ቃሉን የምናከብር፣ በትእዛዙ የምንሄድ፣ የሰማይ አባታችንን ማንነት በእኛ በኩል የሚገለጥ፣ በእኛ በኩል እሱ የሚከብር እንደዚህ ይሆናል። በእኛ ሲኖር የእኛ ማንነት ደግሞ ታሪካችን በሙሉ እሱ ይሆናል። አዎ፣ መድኃኔዓለም ከኛ ጋር ካለ ሰይጣን አይበረታም፣ ዲያብሎስ አያጓራም፣ ክፉ ሰዎች እንደፈለጉ አይሆኑብንም። እሱ ደግሞ ከኛ ጋር የሚሆነው በቅዱስ ቁርባን ነው። ስለዚህ ቅዱስ ቁርባን ስትቀበሉ መድኃኔዓለም ውስጥ አለ ማለት ነው። እሱ አለ። አንዳንዴ ውጊያዎች ብዙ ናቸው። ከቅዱስ ቁርባን ጋር በተለይ በጣም በብዛት እንዋጋለን። ውጊያ አለብን። እንዳንቀበል የሀሳብ ውጊያ አለ። ከተቀበልን በኋላ ውጊያ አለ። ዲያብሎስ ትልቁን ከኛ ጋር ያለውን ውጊያ የሚከፍተው ቅዱስ ቁርባን ልቀበል አልቀበል በምትለው ጥያቄ ውስጥ ነው። አብዝቶ ይዋጋል። ከሌላው ይልቅ በዚህ ጊዜ ነው የሚዋጋ። ምክንያቱም ይሄ እሳት ነው። ጸሎቱን ይለምደዋል፣ ይጸልያል። ስግደቱንም ልብህን እየዘጋ ሀሳብን እየሰረቀ ይለማመደዋል። ቅዱስ ቁርባን ግን በምንም ተአምር አይዳፈርም። ቤተ ክርስቲያን ይገባል፣ ይቀላቀላል፣ ሲያነባ አንደበት ላይ ይቀመጣል፣ አገልጋዮች ላይ ምስጋናውንም አገልግሎቱንም ያፈጥናል። ቁረጥረጥ አድርጎ እያሯሯጠ ከጀርባ ዱላ ይዞ እንደቆመ ሰው ይመስል እያሯሯጠ አገልግሎቱ እንዲያልቅ ያደርጋል። ቅዱስ ቁርባን ላይ ሁሉም ጸጥ ይላል፣ እርግት ይላል። ከዛ በኋላ ስራውን ያቆማል ማለት ነው። የቅዱስ ቁርባን ኃይል ቀላል አይደለም። አዎ፣ ስለዚህ በንስሐ በኩል ቅዱስ ቁርባን የምትጠይቋቸውን ጥያቄ ወይ የምታቀርቧቸው ጥያቄ በሙሉ ምላሽ አላቸው ማለት ነው። ሶስተኛው ነጥብ በእንባ ነው። ብዙ ጊዜ ነግራችኋለሁ። እንባ ትልቅ ኃይል አለው። የተደበቀውን የተሰወረውን የሚገልጥና አምላክ ከዙፋን ሆኖ እንዲመለከት የሚያደርግ ጸባዖት የሚደርስ ድምፅ፣ ቋንቋ የሌለው ድምፅ አልባ የሆነ ጸሎት ነው እንባ። መንፈስ ሲሰበር፣ ልብህ ሲሰበር፣ ውስጥ ሲረበሽ የምታወጣው ዋይታ ነው። እንባ በእግዚአብሔር ፊት የሚቀርብ ትልቅ መስዋዕት ነው።
መድኃኔዓለም ዘንድ የተወደደ መስዋዕት ነው። እግዚአብሔር የሚቀበለው አይነት መስዋዕት ነው እንባ። በእንባ አንደኛ ሰው ሲጨንቀው፣ ሲከፋው፣ ነገሮቹ ሲደበላለቁበት ዝም ብሎ ጸሎት ቤት ገብቶ ማልቀሱ ጭንቀቱን ያቀለዋል። ከዛም በላይ እንባ የሚጠብቀን መልአክ እንዲቀርበን ያደርጋል። የሚራዳን ጻድቅ ወይም ሰማዕት ከኛ ጋር የበለጠ እንዲቀርብ እንዲወዳጅ ያደርጋል። የትኛውም ጥያቄ በእንባ ሆነን ከጠየቅን መልሳለሁ። ምክንያቱም እንባ ዝም ብሎ ስለማይመጣ ማለት ነው። መጽሐፍ ቅዱስ ላይ እንምጣ እስኪ። እሺ መጽሐፈ ቀለሚንጦስ ምዕራፍ 12 ቁጥር 20 ላይ ከልባቸው እያለቀሱ ወደ እግዚአብሔር ሰዎች ከተመለሱ ኃጢአታቸው ይሰረያል፣ በደላቸውም ይደመሰሳል። እግዚአብሔርን አስደስታለሁ ብሎ የብዙ መሲናዎችና ፍሪዳዎች ደም ከማፍሰስና ከመሰዋት ከህሊና በመነጭ የምትነጥብ የአንዲት እንባ ጠብታ ትበልጣለች። አያችሁ፣ እግዚአብሔርን አስደስታለሁ ብሎ ብዙ ፍሪዳዎችን ከመሰዋት ይልቅ ከህሊና የመነጨች አንድ የእንባ ጠብታ ትበልጣለች። እንግዲህ አስቡት፣ ፍሪዳ አሁን ዋጋው አስቡት፣ ስንት የእጅ ስራ አለ። መስራቱ ራሱን የቻለ መግዛቱ፣ ማሰቡ፣ መውጣቱ፣ መውረዱ፣ ድካሙ ያ ሁሉ አለ አይደለም። ይሄ እግዚአብሔር ይደሰትብኛል ነው። ይሄን ከምታደርግ ይልቅ ከህሊና የመነጨች አንዲት እኮ ነው ያለው። ደግሞ የሚገርመው ነገር የአንዲት እንባ ጠብታ ትበልጣለች። አንድ እንባ ጠብታ ትበልጣለች። እና የእንባ ኃይልና ውጤቷ ዋጋዋ ይሄን ያህል ነው ማለት ነው። እንባ ብዙ ጊዜ እንደተማማርኳችሁ ወይም እንዳቀረብኩላችሁ የእንባ ኃይል ብዙ ነገሮችን ያስቆማል። አሁን እናንተም እስኪ ወደኋላ መለስ ብላችሁ አስቡት እስኪ። የጠየቃችሁ ጥያቄ የተመለሰላችሁ፣ ክፉ መንፈስ የታሰረው፣ መብርሃን ሚስጥራትን የገለጸችላችሁ፣ ምን እንዳለ ስለመናፍስ በህልም የሚታያችሁ፣ የትኛው ሰው እንዳደረገባችሁ በህልም እየመጣ የምታዩት፣ ይሄ ውጤቱን ከምንድን ነው ብላችሁ ካሰባችሁት፣ ካለቀሳችሁበት ጊዜ ወዲህ ያገኛችሁት ኃይል ነው። በእንባ የተገለጠ ምስጢር ነው። ስለዚህ እንባ ምስጢር ይገልጣል፣ የተደበቀውን ነገር ያሳያል። እንባ ቅዱሳን እንዲቀርቡን ያደርጋል። እንባ ደግሞ ኃይል አለው። እንባ የጸጋ ምንጭ ነው። እንባ ዘመንን ያስባርካል፣ ትውልድን ያስባርካል። ለጠየቅነው ጥያቄና ለተጨነቅንበት ነገር በሙሉ ቶሎ ምላሽ ያመጣል። እንባ በፍቅር የሚመጣ ውጤት ነው። የፍቅር ውጤቱ እንባ ነው። ሰው ከልቡ ልብ ሲሰበር ነው እንባ የሚመጣው። ሲጀመር ልብ ካልተሰበረ እንባ አይመጣም። ልብ መንፈስ ሲሰበር ነው እንባ የሚመጣው። ስንጨነቅ፣ ሲጠበን፣ ስንቸገር ነው እንባ የሚመጣው። ያቺ እንባ ራሷን የቻለች መስዋዕት ሆና በእኛና በችግራችን ላይ ያለውን ግድግዳ የመስበርና የማፍረስ አቅምና ኃይል ያላት ነች። ስለዚህ ቅድስት ሥላሴ ፊት የምትቀርብ፣ ጸባዖት ፊት የምትቀርብ፣ በቅድስት ሥላሴ ፊት ኃይል የምታመጣ ትልቅ መስዋዕት ከሰውነታችን ተከፍሎ የሚወጣ እንባ ነው። እኛ ለመድኃኔዓለም ምን ልንሰጠው እንችላለን? እሱ ከሰጠን ውጭ ምንም አንሰጠውም። እንባ አንድ መስዋዕት ነች። ስለዚህ የጸሎት መስዋዕት፣ የስግደት መስዋዕት እንዳለ ሁሉ የእንባ መስዋዕት ራሱን የቻለ አንድ መስዋዕት ነውና በተለይ ስለ ዓለም ኃጢአት፣ ስለ በሽተኞች፣ ስለ ሀገራችሁ፣ ስለ ትውልዱ፣ ስለ ቤተሰባችሁ፣ ስለ ጓደኛችሁ፣ ለሌላው እያሰባችሁ ካለቀሳችሁ ደግሞ ዋጋው በጣም ሰፊ ነው። ምክንያቱም ፍቅር ነዋ። ለራስ ከሆነ ራስን ምን ለራስ ካላለቀስክ ለምን ታለቅሳል? ለጓደኛ ግን ማልቀስ አትችልም ካላ ፍቅር ከሌለ በስተቀር። እንባ በፍቅር ሲሆን ደግሞ ኃይሉና ውጤቱ በጣም ትልቅ ነው። ስለዚህ ለየትኛውም ነገር መሰረቱ ፍቅር ነው እንዳልኳችሁ ሁሉ እንባ ደግሞ በፍቅር ሲሆን በስመ አብ ውጤቱ ብዙ ነው፣ ኃይሉ ብዙ ነው፣ ጸጋው ብዙ ነው፣ መክሊቱ ብዙ ነው። ብዙ ነገር ወደ ህይወታችሁ ያመጣል። በቃላት የማይነገር ከህሊናና ከአእምሮ በላይ የሆኑ ሚስጥራቶችና የአምላክ ኃይሎች ይገለጡላችኋል ማለት ነው። ስለዚህ በእንባ ሁናችሁ የትኛውም ነገር መጠየቅ ነው እና በአጭሩ ትምህርታችን ስንጠቀልለው ከብዙ በጥቂቱ መንፈሳዊ ህይወታችን መገንባት ያለበት መጀመሪያ ትልቁ ነገር ፍቅር ነው። በቃ በፍቅር ነው ሁሉ ነገር መሆን ያለበት።
ይሄ እንደ መነሻ ነው። እንባ ተጨማሪ ኃይል ነው። ግን በፍቅር ሆነን የትኛውም ነገር መንፈሳዊ ንቅናቄና ታሪክ ግንባታ የጸሎትና የአምልኮት ጊዜ አካሄድና ወይም አደራረስ ራሱን የቻለ ሆኖ መናፍስትን ለማጥቃት እነሱን ለማሸነፍ እነሱን ለመጉዳት ወይም ካልጸለይን ካልሰገድን መናፍስትና ጠላቶቻችን ይጥሉናል ብለን አስበን ሳይሆን መሆን ያለበት ለአምላካችን ባለን ፍቅር አማካኝነት ከሆነ ጠላቶቻችንን እሱ ራሱ ይጥልልናል። የኛ ጠላቶች የአምላካችን ጠላት ይሆናል ማለት ነው። ስለዚህ ሁሉም ነገር በፍቅር መታሰር አለበት ማለት ነው። ይሄ ትልቁ እንድትይዙልኝ ያሰብኩት ነጥብ ነው። ከዛ ጥያቄ ስጠይቁ ደግሞ በንስሐ ቅዱስ ቁርባን በኩል ሰው በንስሐ በኩል መጠየቅ ንጹህ ሆኖ የሚጠይቅና ከነ ኃጢአቱ የሚጠይቅ ጥያቄ አንድ አይደለም። በንስሐ በኩል የሚቀርብ ጸሎትና ያለ ንስሐ በኃጢአት በኩል የሚቀርብ ጸሎትም አንድ አይደለም። አገልግሎትም ንጹህ ሆኖ የሚያገለግልና ከነ ኃጢአቱ የሚያገለግልም አንድ አይደለም። ስለዚህ ንስሐ በራሷ ንጽህና ስለሆነች መመለስ፣ መጸጸት፣ ይቅርታ መጠየቅ ስለሆነ በንጽህና ሆኖ እግዚአብሔርን ማገልገል መድኃኔዓለም በባህሪው ንጹህ ስለሆነ በፊቱም የተወደደ ይሆናል ማለት ነው። ቅዱስ ቁርባን ደግሞ ከጨመራችሁበት መንፈሳዊ መዝገባችሁና ኃይላችሁ ከፍ ይላል ማለት ነው። መድኃኔዓለም በቸርነቱ ክፉን ኃይል ይጣልልን፣ ለመንግስቱ ያብቃን፣ ክፉን ዘመን ያሻግረን። አሜን። ወስብሐት ለእግዚአብሔር። ይቆያል።